በቅሎዎች ለምንዘራቸውን ማይተካት እንደማይችሉ በስተጀርባ ያለው ሚስጥር ይዘላችሁ ቀርበናል። ሰላም ጤና ይስጥልኝ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉም። እንግዲህ ክብራትና ክብራን በቅሎ እንደማትወልድ ይታወቃል። ይህም ሊሆን የቻለው ደግሞ አብዛኛው ኢትዮጵያውያን አመለካከታችን እንግዲህ በባህላዊ መንገድ በቅሎ በእግሯ ወይም በእርግጫ ሰማይ መታ ነው። ስለዚህ የእግዚአብሔር ቁጣ ስላለባት እንዳትወልድ ወይም እንድትመክን ተደርጋለች ተብሎ ይታሰባል። ታዲያ ግን ይሄ እውነታውስ ምንድነው የሚለውን እስኪ እንመልከትም። እንግዲህ ቀድሜ እንደነገርኳችሁ በቅሎ በእግሯ ሰማዩን መታ ወይም የእግዚአብሔር እርግማን ሳይሆን እንግዲህ ዋና ሳይንሳዊን ምክንያት ይዘላችሁ ቀርበናል። ግን ሳይንሱ ደግሞ ከዚህ ፍጹም ተቃራኒ ነው ማለት ነው። እንግዲህ ሳይንሱ የሚለው ምንድነው? የክሮሞዞም አለመጣጣም ነው። በቅሎ የምትወልደው እንግዲህ በወንድ አህያና በሴት ፈረስ ድቅል ወይም ክሮስ ብሪዲንግ የምንለው ነው ማለት ነው። ይህ የተለያየ ዝርያ ያላቸው እንስሳት እንግዲህ በመጋባት በሴል ደረጃ የሚከተለውን አለመመጣጠን ይፈጥራል ማለት ነው። እንግዲህ የፈረሶች ክሮሞዞም ፈረስ 64 ክሮሞዞሞች ያ ማለት 32 ጥንዶች አሉት ማለት ነው። የአህያ ክሮሞዞም 62 ያ ማለት እንግዲህ ምንድነው 31 ጥንዶች አሉት እንደማለት ነው። በቅሎ ከፈረስና ከአህያ ግማሽ ክሮሞዞሞች እንግዲህ ስትወርስ በድምሩ 63 ክሮሞዞሞች ይኖሯታል እንደማለት ነው። እንግዲህ ለምን መውለድ አትችልም ወደሚለው ዋና ሐሳብ ስንመጣ ምንድነው እንግዲህ ያልተሟላ ጥንድ ያ ማለት ኦልድ ነበር የክሮሞዞም ቁጥሩ ያ ማለት 63 ይህ ጎደሎ በመሆኑ በሴል ክፍፍል ወይም ይህ ሚዮሲስ የምንለው በወቅቱ ክሮሞዞሞች እርስ በርስ እንግዲህ እኩል ጥንዶችን መፍጠር አይችሉም ማለት ነው። አንድ ክሮሞዞም ሁልጊዜ ብቻውን ይቀራል ተብሎም ሳይንሳዊ ትንበያ ተሰጥቶታል ማለት ነው። የእንቁላልና የዘር ፍሬ እንግዲህ አለመጣጣም ይሄ ማለት በቅሎዋ ጤናማ እንቁላል ያ ማለት ኤግሴል የሚለው ወንዱ በበቅሎ ዳግም ጤናማ የዘር ፍሬ ያ ማለት ስፐርም እንግዲህ እንዳያመርቱ ያደርጋቸዋል ማለት ነው። የማህፀን እንግዲህ አለሙ ማለት ነው። እንግዲህ አብዛኛው ጊዜ የሴት በቅሎዎች የማራቢያ አካላት ያ ማለት የማህፀንና እንቁላል ማምረቻ ሙሉ በሙሉ አይበለጽጉም ማለት ነው። ባጭሩ እንግዲህ የሰማይ በእርግጫ መምታቷ ወይም የእግዚአብሔር ቁጣ ሳይሆን በቅሎ መውለድ የማትችለው በክሮሞዞም ቁጥሯ ጎደሎ ያ ማለት 63 በመሆኑም የተፈጥሮ የሴል ክፍፍል ህግን ስለሚጋጭ ነው ማለት ነው። እነሱ እንግዲህ የተፈጥሮ የመጨረሻ መስመር ናቸው፣ ጉልበትና ጥንካሬ ያላቸው። ነገር ግን ይህንን ውርስ እንግዲህ ለቀጣይ ትውልድ የማስተላለፍ ባዮሎጂያዊ ብቃት ወይም ባዮሎጂካል የሆነ ብቃት የላቸውም እንደማለት ነው። ክብራትና ክብራት እንግዲህ ይሄ የሚያስገርም መረጃስ እንዴት አገኛችሁስ? እናንተስ ከዚህም በፊት እንዴት ነበር የምታስቡ? በሳይንሳዊ ነው ወይስ ባህላዊ መንገድ ታስቡ ነበር? እስኪ ሐሳባችሁን በኮሜንት ግለጹልኝ። በሌላ ቪዲዮ እስከማገኛችሁ ቸር ሰንብቱልኝ።